ጸጋ ስለ ነገሩ ወደም ያስጠነቅቅሽ ይመስለኛል። አዎ በደንብ አስረድታኛለች። ስለዚህ ሌላ የተለየ ነገር ምንም አልፈልግም። እሺ ወይኔ ጉዴ! ልጅቷ ማናት? ኧረ ቤዚቲ እኛ ምን እናውቃለን? ሄለን ንገሪ፣ ልጅቷ ማናት? እንጃ እኔ ምን አውቃለሁ ቤዚ፣ ምን አውቃለሁ? ወይኔ በጋሽ ሞት! ምን ላይ ያየ ተረበሽክ እንዴ? አዎ ቤዛ በጣም ተናዳለች። ተናደደ? ዋናው በቅናት ግብግብ ብላ ወደ አንተ ብትመጣ መስሎ። ግን የቅናት ፊት ሲሆን የንዴት ፊት እኮ ነው የማይባት። ኧረ አዎ ቤሪ፣ የንዴት ፊቷንም ታውቅልኛለህ እንዴ? አንቺ አምሳ እንዴ ምን እንደመቀባጥር። እሺ ይቅርታ። አሁን ለማንኛውም ኮራጀን እንበልሽ፣ ምን እንዳልተፈጠረ አታርቅ። ደግሞ ትኩረትን ለነስተኝሽ አክራንቺ እናሽ ትገኝ። ሄለን ልጅቷ ማናት? ቤዚ ማለት ሄለን ምንድነው ችግርሽ? ለምንድን ነው የማትናገሪው? ማለቴ እሺ ቤዚ እንትና ልጅቷ ማለት ነው ቤሪ ትባላለች። የያሬድ የድሮ ፍቅረኛ ነች። ግን እኮ ተጣልተዋል። ከተጣሉ ታዲያ እዚህ ምን ታደርጋለች? ቤዚቲ በእናትሽ ተረጋጊ። ሲጀመር ምን ሆንኩና ነው የምረጋጋው? ምን የሆንኩት ነገር አለ? እሱማ ምንም አልሆንሽም። ሲጀመር እኮ ምን እሱ እኔን ምክንያት አድርጎ ከሀገር እንዳይወጣ ብዬ ነው እንጂ ምን እኔ የሚጎልብኝ ነገር የለም። ምን ይጎልብኛል? እኔ የሚጎልብኝ ነገር አለ? ልክ ነሽ ቤዚቲ። እኛ ለእሱ ብለን ስናስብ እሱ ግን ሌላ ነገር ውስጥ ነው። ቤዛ አጉል ከኔ ጋር ልባት ትጋቢ ጥሩ ነበር። እንደዚህ ቅጥል ስትይ ሳይ እንዴት ደስ እንደሚለኝ አያችሁ አይደል? ይሄ ምን እንካፍ የሆነ ልጅ እንደሆነ ሲጀመር እኮ እኔ መጀመሪያውንም አውቄበታለሁ። ይሄ ክብረ ቢስ ቤዛው ላይ ነሽ። ታዲያ እንጃለሽ አገባችሁ የፈለኩበት ሄዳለሁ። ሲጀመር እናንተ ናችሁ ያላሰብኩት ነገር ውስጥ የከተታችሁ እናንተ ናችሁ። ስለፈጠረሽ ተረጋጊ በእናትሽ። ምን የቀናው መስሏችሁ ነው? እኔ ቤዛ ነኝ የምቀናው? እንኳን በዚህ እንከፍ በማንም አልቀናም። እሺ ሳይ በቃ ተገላገልኩ። እንደውም በቃኝ። ከዚህ በኋላ እኔ እሱ ነገር እኮ አብቅቶለታል። ካሁን በኋላ መቶ አያደርቀኝም፣ አያዝገኝም። በቃ አረ እሱማ አያዝግሽም ቤዚቲ፣ አብቅቶለታል። ሲጀመር በቃ ስለምቸኩል መሄድ አለብኝ። እሺ ሄሉዬ በቃ አንቺም ከቹቻዬ ጋር ነሽ። ስለምቸኩል ልቅደማችሁ። ቻው በቃ። ቆይ ሄሉቼ ምን እየሆነች ነው ያለችው? እኔ ምንም እየገባኝ አይደለም። ቆይ ሲጀመር ሁለቱ ተጣልተዋል ነበር እንዴ? እንዴት አንድ ላይ ሆኑ? እኔ ምን አውቃለሁ? ሄሉ ብከምር ይሄ ያሬድ የሚባል ልጅ እንከፍ ነው። ያያ እቺ ልጅ ምንም ሁኔታው አላማረኝ። ወደኛ እኮ እየመጣች ነው። ወይኔ በጋሽ በጣም ተናዳለች ማለት እኮ። ቱታ ቤዛን እያየሻት ነው? ወደ ያሬድ እኮ ነው እየሄደች ያለችው። ወይኔ ጉዳችን። ቤዛን ምን አይነት የተረገመ ቀን ውስጥ ነው የገባ ነው? በእናትሽ ነኔ እሺ ሸበላሪ ምን ለማድረግ እየሞከርክ እንደሆነ ትነግረኝ ትችላለህ? ምን አደረኩ? ምን እያደረግ እንዳለ እኮ ግልጽ ነው አይደለም? የኔ እናት አንቺን አላናገርኩሽም። እሺ አይመለከትሽም። እንዴት ነው የማይመለከተኝ? ፍቅረኛዬ እኮ ነው። ቤሪ ዝም በይ። ፍቅረኛዬ? አሁን ጥያቄ ብቻ መልስልኝ። ፍቅረኛ እያለ ለምንድን ነው እኔን ከሀገር ስለመውጣት ምክንያት ለማድረግ ያሰብከው? ቤዚ እንደሱ ካደረገ በል አንቺ እንዴት ትመጪዋለሽ? ጠይቂኝ ወደዛ። ያሬድ አምኜህ ነበር። ጭራሽ እንደዚህ ታደርጋለህ ብዬ ግን አላሰብኩም። ጭራሽ ከአሁን በኋላ አጠገቤ እንድትደርስ አልፈልግም። ሲጀመር አንተን በማወቄ በጣም ከምጸጸትባቸው ሰዎች ውስጥ አንዱ አንተ ነሽ። ማናችሁም አጠገቤ እንዳትደርሱ። ቤዚ የእኔ እናት አንድ ሰው እንዳይከተለኝ፣ አንድ ሰው አንተ ግን ያሬድ የኔ እንካፍ ወቅሰው ነሽ። እንካፍ ታስጠላ። ምን እየሄደች እኮ ነሽ? ምንድን ነው የምናደርገው? ወይኔ በህፃን ቆይ ምንድን ነው የምትወራው? ራቡሻኔ ምንም ግራ ነገር ሁሉ ግራ ነው የሆነብኝ። ቆይ መስተፋቅር የሚባል ነገር አለ? ኧረ አቡሻ ብታያት ቢያራችን እኮ ሰሞኑን የሌለ ስለ ሶሲ ወዬ ስትለኝ ነበር። ጭራሽ በእኔ ሆነ ምናምን ስትለኝ የሌለ ነው ግራ የገባኝ። ቆይ እሺ ምንድን ነው ያለች እንዴ? የልጁ ፉንቃ እየገዘገዘኝ ነው እኮ ነው የምትለው። ኧረ ላሽ ይሄም አይመስጥም። ኧረ ብታያት ሁላ አስፓት ላይ ደቅ ብለን እየገዘገዝኩት ዳይቨርት ሙድ ሆንክብኝ ምናምን ብለኝ አትታጠፍም እንዴ? ወደ ምንድን ነው ዳይቨርት ሆንክ? አንተ ራሱ ምን አይነት ጥያቄ ነው የምትጠይቀኝ? ወደ ጆሽ የሚባለው ልጅ ነው። ኧረ አንተ ልጅ ምንድን ነው የምታወራው? እንዳለ እኮ እየተምታታብኝ ነው። ህፃኑን አቡሻ ይሄ ነገር ሲሪየስ ከሆነ ህፃነ ቂርቆስን አለፋተው እንዴ? ቆይ ምን ልታደርግ ነው? እፈርሻለሁ።
አንተ ልጅ አማል እና ታዲያ እኔ እያየ ስንት የለፈበትን ፒያሪን ሲሻበልል ዝም እንድለው ነው እንደፈለኩ? ይኸውልህ እኔ እንደዛ አላልኩ እና ምን መሰለኝ ዘማ ይሄ ነገር ጭዌ ሊሆን ስለሚችል ነገሮችን ማጣራት አለብን። አንተ ደግሞ ምን አይነት ጭዌ ነው? ቺኮችን ለማሰማመጥ የፈጠረው ጭዌ ነው የሚሆነው? አይመስለኝም አቡሽ። የፒያራችን ነገር ክላም ብታረገው እኮ የሌለ ነው የሚደብር። አንተ ሬላስ እሺ፣ አሁን የት ነው ያለችው? እኔ ምን አውቃለሁ። ለትመሽግ ነው መሰለኝ ጥለኝ ቆሰች። በቃ አንተ ተረጋጋ። ከዴቭም ከሌሎች ሰው ጋር ሆነ ነገሮችን እናጣራለን። አላቡሽ እኔ ግን ውስጥ የሌለ ነው ይፈር። በቃ ተረጋጋ። ፒያራችን አይደለም በመስተፋቅር ማለት ነው በታንክ ቢመጡብን አሳልፈን አንሰጥም። እሺ በእናትህ አታዝገኝ። ምን አይነት ሰው ነው? በእናትህ ተወኝ በቃ። እባክህ ራስህ አታዝገኝ። ና እንሂድ እባክህ። መቼ ሙሉ ነገሩ ውስጥ ተከታታይ ነበራል። ያውም አንድ ነገር ሳያመልጠኝ ነው። እንዴት አንጀት እንደራሰ አንቺ እንዴት እንዳረጋት ሲደፋር ጭራሽ እኔ መሳሳለት ልጅ በጥፊ ያልመታችሁ መሰለሽ? ይሄ ሊሆን እንደሚችል ገምቼ ነበር። እሱ ራሱ እንዴት እንዳናደደኝ ያኔ እኔ ላይ ሲንጠባረር እንዳልነበረ አሁን በጥፊ ስትመታው ዝም ይላታል እንዴ? እንዴት ደሜን እንዳፈላው። እንግዲህ ምን ታደርጊዋለሽ? ፍቅር እንደዚህ ነው። እሺ ብላ ጥያቄ የምትቀበለው ኖሮ እንዴት ነው ከዚህ ልጅ ጋር አብሮ የሚኖር? አላውቅም። ይሄ ሲሆን እያየውማ ዝም አልልም። እና ምን ልታረጊ ነው? ማደርጎና ሳይሻል ብቻ ከዚህ ሁሉ ጊዜ በኋላ ተመልሰሽ ያሬድን ወደ አንቺ ለመመለስ እያሰብሽ ባልሆነ እንዴት አላስብም? እስከዛሬም እኮ አላስጠጋሽ ስላለኝ እንጂ ፍቅሩ ከልቤ ወጥቶ አይደለም። የኔ እናት እኔ የፈለኩሽ የዛሬው ሚሽን እንድትወጪ ነበር። እሱን ደግሞ ጨርሰሻል። ስለዚህ ስርዓትሽን ያዥ። ብቻ ለልጅ ታስበሽ እንደ ለሱ አስቤ አይደለም። እና ለማን? ለራሴ ማለት አንቺ ተመልሰሽ እሱን ማስቸገር ጀመርሽ ማለት ያሬድ መጥቶ እኔ ላይ ነው የሚጨፍረው። ያ ደግሞ አደገኛ ነው። እስኪ ንገሪኝ፣ ምን ነው አደገኛ የሚሆነው? አደገኝነቱማ ያሬድ ከዚህ በኋላ ከኔ ጋር ምንም የመስራት ፍላጎት አይኖረውም ማለት ነው። ይሄ ደግሞ እኔም ብዙ ነገር ነው የሚያሳጣኝ። ገብቶኛል። ጥሩ፣ አሁን ስራሽን ስለጨረስሽ መሄድ ትቻለሽ። እሺ ጸጊ። ይቺ ብሽቅ መመለስ አማሪ ምናምን ትላለች እንዴ? በቃ ግን ስፒዶ ልጅ እንደምንም አድርገን ከፎንቃው ጋር ማስታረቅ አለብን። ቢሆን እኮ ደስ ይለኛል። ግን ቻው የምትለኝ ይመስላል። ግጥም አድርጋ ነው። እንዴት እንደዛ? ባለፈው በቃ የሆነ ነገር እንዳይቸግረው ምናምን ብላ ላቡሽ የሆነ ገንዘብ ወይ ብለው ነበር። የብር ነው ቦሲ? አይ የምሬን ነው። እሱ ነው እንደሚገርም። እንደውም ባለፈው በቃ የሆነ ነገር ሲያወራት ላስበት ምናምን ነገር ብለዋለች። በጣም አሪፍ። እንደዛ ከሆነ እኮ ተረጋግታለች ማለት ነው። ለዛ እኮ ነው የጠራሁሽ። በቃ ዛሬ እንደምንም አድርገን ፊክስ ማድረግ አለብን። ይሄን እኮ ቦቼ እኔ ሽምግልና ምናምን አላውቅም። ምን ተብሎ ነው የሚወራው? ለሱ ምን ችግር አለው? እኔ ያሳያለሁ። እኔ መንገድ እዘጋለሁ፣ አንተ ትዘፍናለህ። ቆይ ቦቼ ምን አድርገህ ነው መንገድ የምዘጋው? እሱን እኔ እዛ ሂጅ ልጥፍ ብዬ አሳያለሁ። ቆይ እሺ ምን የሚለውን ነው የምዘፍነው? አይ ለዛሬ ነሽ የሚለውን ቢሆን በዘፈን ደግሞ ምንም አይደብረኝም። ኧረ አንተ ልጅ ተው ግድ የለም። ዲመላ አርግ ስፒዶ የቀስቴ ነገር እኮ ግራ ቢገባኝ እኮ ነው። ሻውን ለመሆኑ እሱ የት ነው ያለው? የፎንቃችን መግቢያ ጋር ድንጋይ እያሞቀልን ነው። በልጭ እንሂድና አብረን ነው እንስ ያው ድንጋይ ማሞቅ ነው። እንሂድ። ምን ገጥሞሽ ነው እንደዚህ አጣጥፈሽ የጠራሽ? ቤቲ የዩሲ ነገር ምንም እያማረኝ አይደለም። ዩሲ ምን ሆነ? እሱ ምንም አልሆነ። እና ምን እየጠየቅሽኝ ነበር? ቤቲ አሁን በደንብ እንድትነግሪኝ እፈልጋለሁ። ምንድን ነው የምነግርሽ? መስተፋቅራለሁ እያላችሁ የምታወሩትና ብቻ ድጋሚ ጨበጥኩት እንዳትይኝ። አዎ ጨብጫለሁ። ሄቡ ምን ሆነሻል? እንዴት ጨብጫለሽ? ምክንያቱም እናንተ በምትሉት ነገር ስለማላምን እና ካላመንሽ ለምን እንደምትጠይቂ? የምጠይቅሽማ ሶሲና ጓደኛዋ ከዩሲ ፍቅር ይዞናል ብለው እያበዱ ስለሆነ። እርፍ። ቆይ የትኛዋ ጓደኛዋ ናት? አሁን እሱም ያደርግልሻል። አሁን ይሄ ነገር እውነት ነው ወይስ ወሬ ነው? የኔ እናት እንግዲህ የማውቀውን ነገር ተናግሬያለሁ። ማመን ያለማመን ደግሞ ያንቺ ፋንታ ነው። እሱ ችግር የለውም። ግን ይሄ ነገር ወሬ ከሆነ ለልጁ ሳይኮሎጂ እኮ ጥሩ አይደለም። ስለማን ሳይኮሎጂ ነው የምታወሪው? ስለ ዩሲ ሳይኮሎጂ ነው። እሱማ ምን ይሆናል? ሰው ሁሉ ካወራበት ከሸሻው እና መጠቋቆሚያ ካረጉት ምን ያህል እንደሚጎዳ አስበሽው? እኔ የምለው ቆይ አንቺ ከመቼ ጀምሮ ነው የዩሲ ተቆርቋሪ ሆንሽ? ተቆርቆርኩ እንዴ? ቀላል ተቆረቆርሽ? ጭራሽ እኮ ጥብቅና ሁላ ነው መቆሚያ ማርሽ። አይ እንደዛ ሳይሆን ቅድም ከሶሲ ጋር የነበራቸውን ነገር ሳይ ትንሽ ግራ ገብቶኝ ነው። ያኔ እናት በማያገባሽ ነገር ባገቢ ጥሩ ነው። አሁን በቃ እኔ መሄድ አለብኝ። ወዴት ነው እንዴ? እሱንም ላንቺ ማሳወቅ አለብኝ እንዴ? አይ እንደዛ ሳይሆን አለ አይደል? መልካም ጊዜ። እቺ ልጅ ግን ጤነኛ? ቆይ ምንድነው ነገሩ? እንደ ቀልድ ያወራሁት ነገር እውነት ሊሆን ነው እንዴ? ሄሎ ዩሲ፣ አባዬ አሁን ስናፈቀኝ ሲከፋኝ የምናገረው
የሚቆጣኝ ሰው ናፈቀኝ። ምን አለ በዚህ ሰዓት በኖርክልኝ ጉያን ስሙ ሽቅ ብዬ ባለቀስኩኝ። ያላንተ ህይወት ከበደኝ። እሺ ቆይ ማንን ላማክር አባዬ? ወይኔ ቆይ እቺ ልጅ ብቻዋን እዛ ጋር ሆና ምን እያደረገች ነው? እኔ ምን አውቃለሁ። ግን ራሷን ማዳመጥ ፈልጋ ነው የሚሆነው። ወይኔ አሁንስ በጣም እያሳዘነች ነው። ቆይ ሄዱ ምን እናድርግ? እንዴት መጠበቅ? እስከ መቼ ነው የምንጠብቃት? በቃ እስክትረጋጋ ድረስ። ካልሆነ ግን በዚህ ሁኔታ ከሄድን በጣም ነው የምትናደድብን። እሺ በቃ ደግሞ አባዬ የሆነ ነገር አጥፍቼ ይቅርታ ልጠይቅህ ልመጣ ብዬ ፈራሁ። አታዝንብኝም አይደል? በቃ የገባሁልህን ቃል መፈጸም አቃተኝ። ዩኒቨርሲቲ ሳልገባ ፍቅር የሚባል ነገር እንዳይዘኝ የገባሁልህን ቃል ነው። አዎ አባቢ ፍቅር ይዞኛል፣ ግን በእናትህ ይቅርታ አድርግልኝ የኔ አባት። ሄሉዬ ቆይ ግን እቺ ልጅ ምን ሆና ነው የዚህን ያክል እንደዚህ የምትብሰለሰለው? እኔ ምን አውቄ የውስጧን ማን ያውቃል ብለሽ ነው ቱታ? እሱማው አሁንም የተፈጠረው ነገር አለ፣ ግን ቢሆንም ምን አይነት ነገር ነው እንደዚህ ሊያብሰለስላት የሚችለው? አላውቅም። እኔም እኮ ግራ ገብቶኛል። ወይዳ እኔ የምልሽ ለአባቷ ቃል የገባችለትን ነገር እያስታወሰች ነው እንዴ? እኔ ምን አውቃለሁ ሄሉዬ። ምን አይነት ዳን የገባ ነው? እሺ ቆይ አባቢ እኔ ምን ማድረግ ነበረብኝ? ብታይ እኮ ራሴን ላለማዳመጥ ብዙ ታገልኩ። ሁሉም ሰው አፍቅረሽዋል ሲሉኝ እንዳልገባኝ ለመሆን ብዙ ታገልኩ፣ ግን አቃተኝ። እውነትን ነው። አላዘንክብኝም? እሺ አባቢ ደግሞ ስለጠፋሁብኝ ይቅርታ። እሺ ሰሞኑን እመጣለሁ። ሄሉዬ በቃ ይኸውልሽ ሂደን እናናግራት። ተይ ቹቹሻ፣ እኔ ጥሩ ሀሳብ አይመስለኝም። አረ ሄሉዬ ተይ እንሂድ። ተይ እኔ በእኔ ሆንብሽ በእኔ ነው የሚሻለን። ይሀት እስቲ ሁኔታዋን። እሺ ግን እውነትሽን ነው፣ የተረጋጋች ይመስላል። ባይሆን ሄደን ትሬት እናርጋት እንጂ ካልሆነ ከባድ ነው። አዎ በቃ እንሂድ። ብቻ እንደዚህ የቆዘምከው ቤዛ በጥፊ ስለመታች እንደ ጻጊ ድሮ ቢሆን ኖሮ ቤዛ ለምን እንደመታችን ብዬ እናደደባት ነበር። ታዲያ ምንድን ነው ያስከፋ? ምክንያቱም ቤዛን በብሔር ለማስቀናት መሞከራችን ምንም ትክክል ነበር። እንዴት? ምክንያቱም በጣም ደብሯታል። ቆይ እሺ መታ በጥፊ የመታች የተናደደችብና የጮችብህ ለምን ይመስላል? ለምንድን ነው? ስለምታፈቅርህ ነው። ነው በላሽ ነው። እመነኛ ሬድ፣ ባታፈቅርህና ላንተ ምንም ስሜት ባይኖራት ኖሮ ጥላ ነበር የምትሄደው። ግን ጻጊ ስሜቷን የጎዳሁት እየመሰለኝ በጣም ጥፋተኛ ስሜት የተሰማኝ ነው። እንዲሁም ጸጋ ምን አለሽ በለኝ፣ ነገ ያለህበት ድረስ መታ ላናግርህ እፈልጋለሁ ባትልህ። እኔ ግን ፍጹም አይኔን ለማየት ማትፈልግ ነው ይመስለኝ። አይምሰልህ። እስከ ዛሬ ድረስ ስትጠብርብክ የነበረችው በእጅ ያዘችው ወርቅ ነባት ነው። ዛሬ ግን የሆነ የሚቀማት ሰው እንዳለ ስታስብ በእንብርክክ ባትመጣ ታያታለህ። ለማንኛውም ያቺ ቤሪ የምትባል ልጅ ድጋሚ ተሳስታ እኔ ጋር እንዳትደርስ ንገሪያት። እሱን እንኳን መጀመሪያ ስለነገርኳት አታደርገውም፣ አታስብ። ጥሩ በቃ ብቻዬን መሆን ስለምፈልግ እኔ ልጅ። እሺ ያሬድ ወይ ዘይ ከፈለከኝ ደውልልኝ። እሺ ደውልሻለሁ። ቤዚ የኔ ናት። እናንተ እዚህ ምን ሰራላችሁ? አይ በቃ ስሜትሽ ጥሩ ስላልነበረ ከኋላ ተከትለንሽ ነው። ይሄን ያለ መጨነቅ አልነበረበት። ቤዚ ይሄ ደግሞ ምን ማለት ነው? እኛ እኮ ጓደኞች ነን አይደል? እሱማ እኮ ግን እኔ ትንሽ ቀለል እንዲለኝ ብቻ ነው ፈልጌ። እንደዛ ካልሽ ታዲያ ያንን ይስጣፋ ለምን ተከተለሽ ይመጣሽ? ድርቅና ደግሞ የተማነው እኛ ካንቺ ነው። ውድድ እኮ ነው ማረጋችሁ። እኛ ውድድ ነው የምናደርግሽ። ቤዚቲ ካልደበረሽ አንድ ጥያቄ ልጠይቅሽ። ምንድነው እሱ? እዛ ጋር ሆነን ረጅም ሰዓት ስናይሽ ነበር። ቆይ እዚህ ጋር ሆነሽ ምን እያደረግሽ ነው? አባቤን ይቅርታ ልጠይቀው መሄድ ፈልጌ ነበር፣ ግን ፈራው። በቃ እዚህ ቁጭ ብዬ እሱን እያወራሁት ነበር። ቆይ ምን አጥፍተሽ? የገባሁለትን ቃል መፈጸም ስላቃተኝ በጣም የጥፋተኝነት ስሜት እየተሰማኝ ነው። ለዛ ነው። ምን ነበር የገባሽለት ቃል? ለሱ ዩኒቨርሲቲ ገብቼ ተመርቄ ከወጣሁ በኋላ ነው ፍቅረኛ ይዛለሁ ብዬ ቃል ገብቼለት ነበር። እና
አሁን ግን ሳላስበው መሸነፍ ገባኝ። ለዛ ነው ይቅርታ ልጠይቀው የፈለኩት። ማለትማ ያሬድን እንዳፈቀርኩት ስለገባኝ ነው ይቅርታ ልጠይቀው የፈለኩት። የምርሽ ነው ቤዚቲ? በቃ ቹቹሻ፣ እኔ ከዚህ በላይ መሰቃየት አልፈልግም። እኔ የምችለውን ያህል ሞክሬያለሁ። የኔ እናት ቤዚዬ፣ በዚህ ነገር መጸጸት የለብሽም እሺ? ለምን ሄሉ? እርግጥ ነው ባታፈቅሪ ጥሩ ነበር፣ ግን ደግሞ ፍቅር አቅደንበት የምንገባበት ጉዳይ አይደለም። እሺ ሄሉ፣ እችን ነገር ብታብራሪያት። ይኸውልሽ ቤስቲ፣ አንዳንዴ የሆነ ነገር ለማድረግ እየታገሽ የማፈልጋቸው ነገሮች ወደ ህይወትሽ ሲመጡ ታገኛቸዋለሽ። እሱማ እኮ ልክ ነሽ ሄሉ። ስለዚህ ፈጣሪ ለሁሉም ነገር ምክንያት አለው። ምናልባት እኮ ይሄ ነገር በህይወትሽ በጣም መልካም አጋጣሚ ሊሆን ይችላል። ተስፋ አደርጋለሁ። ግን ቹቻ፣ እቺ ቤሪ የምትባል ልጅ ምንም አላማረኝም። ይኸውልሽ ቤዚቲ፣ የእሷን ነገር ለኔ ተይው እሺ? እንዴት? ከግርግዳ ጋር ሳጋጫት ቦታዋን ትይዛለች። ተይ በእናትሽ ቹቻ፣ እኔ እንደሱ አይነት ነገር አልፈልግም። እንደውም አንድ ነገር ቃል እንድትገቡልኝ እፈልጋለሁ። ምንድነው? ያሬድን ማፍቀሬን እንዳመንኩኝ ከሶስታችን እንዳይወጣ ቃል ግቡልኝ። ቤዚቲ፣ ብቻ አሁንም ፍቅሩን ይዤ ቁጭ ላለሁ ልትይኝ እንዳይሆን። አዎ ቹቻ፣ ያሬድ የሚያደርጋቸውን ነገሮች ማየት እፈልጋለሁ። ማለት ሄለን፣ እቺ ልጅ ማናት? እንዴት አሁንስ ልትመጣ ቻለች? እና ደግሞ ውጭ ሀገር ሊሄድ ነው ምናምን የተባለው ነገር ብቻ ሁሉንም ነገር ማጣራት እፈልጋለሁ። ግን ቆይ ቤዚቲ፣ በዚህ ሂደት ውስጥ አንቺ አትጎጂም? ብጎዳም እናንተ ስላላችሁ ላይ ምንም አልሆነ። የኔ እናት፣ በቃ አሁን እንሂድ። ወዴት ነው የምንሄደው? ቤት እንሂድና እኔ ቆንጆ ሻይ አፈላላችኋለሁ። በዛው እየተጫወትን ምናምን መንፈሳችን እናድሳለን። ምን ይመስላችኋል? በጣም ጥሩ ሀሳብ። በቃ እንሂድ። እዩሲ፣ እንዴት ነው? ግን ደህና ነህ? እኔ እንጃ ቤትሽ፣ ደህና አልሁን ምንም አውቀው ነገር የለም። ቆይ ምን አዲስ ነገር ተፈጥሮ ነው? እቺ ሱሲ ነቻ። አፈቀርኩ ካለችኝ ቀን ጀምሮ ምንም ፋታ የለኝም። ቆይ ምን አድርግ ነው የምትለው? ቤቲ ደግሞ ስንቴ ነው የምነግርሽ? አፈቀርኩ እያለች መግቢያ መውጣት ሰጣችኝ እኮ። እናንተ አልፈልግሽም አትላትም እንዴ? ችግሩ እኮ እሷ የምትሰማ አይነት አይደለችም። በዛ ላይ ደግሞ ሄዋን የምትባለው ጓደኛዋም አፍቅሬ ያለው እያለች እያወራች ነው አሉ። እሷ ደግሞ የት አግኝታህ ነው? ኧረ ተይኝ እስኪ። አሁን ግን የእውነት እየጨነቀኝ ነው። ለምንድን ነው አንተ ይሄን ያህል ራስህን የምታስጨንቀው? ምን ላድርግ ቤቲ፣ ነገሩ እኮ ከቀን ወደ ቀን እየተባባሰ እየመጣ ነው። ወይዳ። እሺ ቆይ ምን ተሻለን? የሆነ ነገር እንድታደርግልኝ እፈልጋለሁ። ምንድን ነው እሱ? በቃ ይሄ እንደ ቀን የተጀመረ ወሬ እዚህ ጋር መቆም አለበት። ገባሽ? ቢሆንማ ጥሩ ነው፣ ግን ደግሞ እንዴት አድርገን ነው ማስቆም የምንችለው? ብቻ አላቅም፣ የሆነ መላ ፍጠሪ። አካባቢያችን ላሉ ሰዎች እንደ ቀን የተጀመረ ወሬ ነው እንጂ እውነት አይደለም ብለሽ ለሁሉም ነገራቸው እስኪ። አይ ዮሲ፣ ነገሮች አንተ እንደምታስባቸው ቀላል ይመስሉሃል እንዴ? እና እሺ እበድ ነው የምትይ? ኧረ እኔ እንደሱ አልወጣኝም። አሁንም እኮ እንደሱ ሲዝምምል ከሆነ ያቺኛውም ነገር ተነስታ መግቢያ መውጫ አልታሰጣኝ ነው። አይ እንግዲህ እነሱም ያብዙታ። የኔ ናት፣ እሱ መልስ አይሆንም። ይልቅ አሁን ተነሽና የሆነ መላ ፈልጊልኝ። እሺ እሞክራለሁ፣ ግን አንተ ራስህን አታስጨንቅ እሺ? እሺ በቃ አሁን ሜድ ይኖርብኛል። ዮሲ፣ ነገሮች እኮ እንደዚህ ባይሆኑ ደስ ይለኝ ነበር። ቀስቴ ምርጥላ ቀስቴ ማኛ ፍቅር ሳይጥላ ገንዳ መቃኛ ይላል። ያራዳልሽ ምን እሺ ነው ጋቢናሽ? ምንም አልሆንኩ። አንተ ልጅ ግን ቆይ ምንድነው? ብቻውን በፉንቃችን ምክንያት ባልሆነ የደበረ እና ሌላ ምን ሊሆን ይችላል? ተሰማኛለኝ ወንድሞች እያለን ከዚህ በኋላ ጭንቀት ድብርት ምናምን ባይ ነው ማለት ያለብህ። አንተ ምንድነው የምትወራው? ሰሚ ስፒዶ ዜናውን እኔ ወይዬ ልበላት ወይስ አንቺ ትነግረዋለሽ? የምን ዜና? በቃ እንደው ምን ልንገርህ ቀስቴ የምስራች። አንተ ምንድነው የምታፈለው? እቺ እንግዲህ አታዘገኝ እባክህ። የምስራች ስለ ምስር ብላ ነው የሚባለው። አፈር ብላ። ወይኔ ቦቼ እንዴ! እኔ ላንተ ስንት ነገር እፋለማለሁ። አንተ እኔን ምስር ብላ ማለት ከብዶ አፈር ብላ አልከኝ አይደለ? ስፒዶ ማንሽ ነው ቆይ የሚጃጃለው? እሱን ነገር ታውቀው የለ አንተ ልጅ። የምስራችን ይዤ ከዚህ ሳልሄድ ምስር ብላ ብትለኝ ይሻላል፣ አለበለዚያ ይቆጫል። ልሂድ። እሺ ምስር ብላ። ቆይ ምንድነው ነገሩ? ተናገራ። እሱማ እናገራለሁ፣ ግን እኔና ስፒዶን በምን አይነት ቃል እንደምታመሰግነን ቃል የለኝም። እኔ በቃ ያጥረኛል። ምስጋናውን ተውና ወሬውን ተናገር። ይገርምሃል፣ እኔና ስፒዶ ፎንቃችን ጋር ሄድና አሬ ልጅ ባክሽ ታሪኩ ራሱን እየጎዳ ነው ምናምን ስንላት ይሻተላል። አታ የምረን ነው። አንተ ምን ሆናል? ቢቀለድ በዚህ ቀለዳል እንዴ? ካላመንክኝ ስፒዶን ጠይቃት። ስፒዶ ኤልስ የሚወራው የምር ነው እንዴ? አዎ ትክክል ነው። ወይኔ በፈረሰኛው። ቆይ እናንተ ምን አይነት ነገር ነው እየነገራችሁኝ ያላችሁት? አይወልኛ እንግዲህ እንደዚህ ነን። አሁን እኮ ስራ ቦታ እየሄደች አግኝተና ስንገዘግዛት ነበር። እንደ ፈረሰኛው ምን ይሳናል? እሺ አሁን የት ነው ያለችው?
ሰፈር አንድ ላይ ሆናችሁ ጠብቁን የማወራው ነገር አለ ምናምን ብላናለች። ቆይ ምንድን ነው የምትነግረኝ? ያው ምናልባት ማስጠንቀቂያ ይሆናል። ምንም ብላ ብታስጠነቅቀኝ ከዚህ በኋላ ምንም አይነት ፖሊስ ሰራ በጭራሽ አትይኝም። ጎሽ ጎበዝ፣ ዋናው እንደዚህ መሆን ነው። ጎበዝ ልጅ። ቦች አንዴ ለብቻችን እናውራ። ብረ ምን እናውራ? ግድ የለም ና እናውራ። ምንድን ነው? ቆይ ምንድን ነው የምታወራው? ምን አወራው? ቆይ መች ነው እኛ የቀስቴን ፎን ካግኝተን አወራን? እሱን ነው እንዴ? አዎ እሱን ነው። ቆይ እንዴት ያልተፈጠረ ነገር አውርተህ ለልጁ ያልሆነ ተስፋ ትጭርበታለህ? ይሄንን ያደረኩት ለምን እንደሆነ ታውቃለህ? ለምንድን ነው? በቃ እሷ ስትመጣ እንደምንም ብለን እንድናስታርቃቸው ነው። በቃ ይሄ ጉዳይ ከዛሬ እንዲያልፍ አልፈለኩ። ታዲያ እሱ የሚወሰነው በእኛ ፍላጎት ብቻ ሳይሆን በቹቻ መልካም ፍቃድ ነው። ዋናው የኛ ልብ ማመኑ ነው። ከዛ እሷ ማመን አይከብደውም። አንተ ምን ሆነ ነው? ዋናው ማመን ነው ምናምን ሲባል አልሰማህም እንዴ? እመነኝ፣ ራስን ዝግጁ አድርግ እንጂ እሷ ወየ ትለናለች። አንተ ልጅ ምን አይነት ጦስ ውስጥ ነው የከተትከኝ? አስበዋል። አሁን ልጅቷ ተሳስታ እንኳን አልሰማችሁም ብትል እመነኝ ቀስቴ ይሰቅላል። እሱ መች ጠፋኝ፣ ግን በቃ እመነኝ ይሳካል። እናንተ ልጅ ቆይ ምንድነው የምታፈሉ? ኧረ ምንም አይደለም። ና ስፒዶ ነው። ቆይ ምንድነው እሱ? ኧረ በእናትህ ተወኝ። ገና ለገና ከሸቤ ስንወጣ የዛኔ እናቴ ልያት ምናምን ብዬ የተበደርኩትን ብር ካላመጣ ብሎ ጉሮሮዬን እኮ የሚይዘኝ ማስፒዶ። አይገርምህም? አብረን እንዳልበላን ያን ሁሉ ነገር አብረን እንዳላሳለፍን በአንድ ሃይላንድ አብረን እንዳልጠጣን ዛሬ ግን ክፈል ብሎ አስጨነቀኝ። ምን ብድር ችግር የለውም እኔስ ይሁን ላንተ ብላኝ። በዚህ ቾር ደግሞ እዚህ አፍንጫ ላይ ወረውርልሃለሁ። እሺ አንተ ልጅ ዛሬ የጤና ያርግልህ። አሜን ያርግልኝ። ምን እንደሆነ አላውቅም። ለነገሩ አንተ ቅጭቅጭ አድርጎኛል። ቦቼ ግን የመረነ ፎንቅ ይቅርታ አልታረግልኝ? ያው አላ አይደል እንዴ አንተ ከፈለክ አሁን ስመጣ ታረጋግጣለህ። በቃ በቃ አንተ ቆይ ማየቱ ጅል ሰው ነህ። ተሳስቻለሁ አይደል ኪሩ? በጣም ነው የተሳሳትከው። እንዴት የምታፈቅድ ልጅ በማታፈቅራ ልጅ ያው በድሮ ፍቅረኛ ልታስቀናት ትሞክራለህ? ጨንቆኝ እኮ ነው የማደርገው ነገር ሳጣ። እኔ እኮ ካንተ ከተለያየ በኋላ አናግሬያት ነበር። ምን አለ ያለችኝና ምን አይነቱ ሁኔታ ውስጥ እንደነበረች እስከ ነገር ብትጠብቅ። ቆይ ያለች ነገር ነበር እንዴ? እሱማ ነበር። አሁን ግን ሁሉንም ነገር እንዳበላሸው ነው የሚሰማኝ። ወይኔ ያሬድ የማይሆን ነገር ነው አይደል ያደረኩት? ቆይ ምን ስትል ነው በኤክስ ልታስቀናት ሀሳቡ ራሱ ይመጣል? እባክህ እኔ ሳሎን ያቺ ጠጋነች ይሄን ሀሳብ ያመጣችሁ። ኡፍ እንደው ይዝች ልጅ ስም አልሰማበት የልሂድ። እንዴት ከሐዋሳ ጀምሮ ስለሷ የምሰማው ነገር ምንም ሰላም የለውም። ክፋት እንዳለባትም አውቃለሁ። ግን ደግሞ በአሁኑ እኔ ነኝ እርዳታ ያስፈልገኛል ብዬ እሷ ጋር ሄድኩት እኮ ቤዛ እንድታጣብስ። መጀመሪያ እንደዛ ነበር። አንድ ቅዱስ የሚባል ልጅ አለ። ከዛ በቃ ቤዛ እና እሱ እንድታረቅልኝ ነበር መላ ፈልጌ እሷ ጋር ሄድኩት። ይኸውልህ እኔ አንተ ምክንያት መስማት አልፈልግም። ግን አንድ ነገር ወቅ። ምንድን ነው እሱ? ከሰማሁት ነገር አንፃር እቺ ጸጋት ምናምን ከምትባለው ልጅ ጋር ያለህን ነገር ማታቆም ከሆነ መቼም ቤዛን አንተ ማድረግ አልችልም። የምርህን ነው? ያሬ ደግሞ የምሬን ነው። ቆይ ቤዛ በዚህ ልክ ምን ብትለ ነው እንደዚህ የምትለኝ? እሱን አሁን ልነግርህ አልችልም። አንተ ግን መጀመሪያ ራስን አስተካክል። አሁን መሄዴ ነው። ወሬ ነው። ጋራጅ ሂጅ መኪናዬን ቼክ ማድረግ ይኖርብኛል። ሰላም ነው። ኡፍ ወይኔ ያሬድ መጨረሻ እንደዚህ ሆነ። ይኸውልህ ፎንቄ ከተፍ አመጣቸው። ይኸው ቆይ ከነ ቤዛ ጋር እንዴት ተገናኝተህ? እንዴ እኔ መድኃኒዓለም እያለ አገናኛቸው። ይኸው ሸክሜን አይቶ መከራዬን ልፋቴን አይቶ እኮ አገናኛቸው። እኔ መልእክተኞች እኮ ናቸው። ቆይ እንዴት አንተ እሱ አይገባም። ነይ አሁን ስፒድ ሆነ ሄድኛ። ኧረ ዛሬማ በቃ ያለቀለት ጉዳይ እኮ ነው። ያላችሁ ቤዚቲ ምንም ነገር ቢጠይቋችሁ መልስ እንዳሰጡ እሺ። እንዴ ለምን ነገር ትኮናችሁ? ይኸውልሽ ምክንያቱም ከሱ ጋር ታረቂና ምን ስለሆነ ነው። ታዲያ ቢሉሽ ታረቋ። ይኸውልሽ እኔ አሁን ከሱ ጋር ለመታረቅ ምንም ዝግጁ አይደለሁም። ሰውንም እያዩ ሳያናገሩ ማለት ደግሞ ትክክል አይደለም። እሺ በቤት ተሰብስበው ናችሁ። እሺ በቃ ለፉን ነው የመጣሽ። ቆይ ምን ሆናችሁ ነው? ምንም አልሆንኩም ትላለህ እንዴ አንተ? ነፍስህ በሞትና በህይወት መካከል ሆና እንዴ ጉጂ ምንድነው? ኧረ እህቴ ቤዛ ተይኝ በእናትሽ። እንደው መቼ እንደምሞት አላውቅም እንጂ በማጅ እንደምሞትማ በቃ እርግጥ ሆኗል። በምንድን ነው የምትሞተው? በዚህ ምላሱ ባመጣብኝ ጣጣ ሌላ በማ ይሆናል። ቆይ ምን ተፈጥሮ ነው? ኧረ ቹቻ ልጅ ያመጣብኝ ጣጣ ነፍሴን ሊያሳጣኝ እኮ ነው። ቆይ ምን ሆናችሁ ነው? ለምን አትናገሩ? እንደው ፉንቄ ግን እንደው በፈጠረሽ በፈረሰኛው ይዤሻለሁ። ይኸውልሽ አሁን የሆንኩትን ነገር ስነግርሽ ማለት ነው እንደው እባክሽ ዘራፍ ብለሽ እንዳታስገድኝ፣ ጦስ ውስጥ እንዳከች። ቆይ ቦቸራ ግን ምን ሆነ ነው? ለምን የሆንከውን ነገር አትናገርም? እኔማ ይኸውልሽ ቀስቴ ቆዝሞ ሲያዩ የሆነ ነገር መዋሸት። ቆይ ምን ብለው ወስተ ነው? ምስራች አልኩት። በስንት ጭቅጭቅ ምን አለኝ? ምስር ብላ። ለምን ነው የተጨቃጨቃችሁት? ምስር ብላ ስለ አፈር ብላ ላይ መሰለሽ? ምን? እሺ ቆይ ከዛስ ምን ሆነ? ከዛማ እኔና ስፒድ ሆነን ፎንቄን አግኝተናት ለእናንተ ክብር ሲባል ቀስቴ ልታርቀው አላለችም ብዬ ንግር። አንተ ምንድን ነው ያልከው? ሟልቱኝ እኮ ነው።
ስፒድ ቤት የሚያወራው ነገር እውነት ነው? አይገርምሽም ቹቻ? ከራሱ አልፎ እኮ እኔም እንደዋሽ አድርጎኛል። እናንተ ልጆች ግን የሆናችሁ ሾጥ ነገር ናችሁ። እሺ ስፒዱ አይደለም እኔ ግን ሾጥ ይኮንኩ ቆይ እና እሺ አሁን ቆይ ምንድነው የምትሉት? አሁንማ በቃ ፎንቄ ይቅርታ ካላደረገችለት ይሄ ልጅ ከነ ነፍሴ ነው ታርጎ የሚገለኝ። በመድኃኒዓለም ይሄ ልጅ አያስፈራም ስታዩት? ቆይ ግን የሚታያችሁ ቀስቴ ነው? አዎ ቀስቴ ነው። ቆይ ለምን ምንድነው የሚታየው? ለምን ነው የሚታየኝ? እናንተ ከሄዳችሁ በኋላ ይሄ በለኝ ተዘጋጅ በተነስ እኮ ነው የሚመስለኝ። ቹቻ ግን ይሄ ነገር እሺ ቢበቃ ይሻል። አንተ ልጅ ግን ማለት አዛ እንደሆንክ ታውቃለህ አይደለ? ምን አዝግ ብቻ አዝግ አንፈር ፍርፍር አዛ ፈዛዛ ቦዛዛ ሁሉንም እኮ ነኝ። ቹቻ በእናትሽ ነው መጨነቃችን ናት። ቹቻ በእናትሽ ዛሬ ከባድ ቀን ያሳለፍኩት። ቢያንስ ቀስቴን እሺ በይውና ታረቁና ደስ ይበለኝ። እሺ በቃ ጥራው። ጎሽ የተባረክሽ ልጅ አንተ ላንቺ ምን ይገትራል? አያልኩ ነበር እንዴ አስፒዶ ቦቼ የሚወራው እውነቱን ነው እንዴ? አዎ ቀስቴና አተና እያልኩ አይደል እንዴ? በቃ ነኝ ቀደም አንድ ነገርኩ ለታረቀች ጎበስ ማንጆ ምንድን ነው ያልኩኝ? ታርቃለች ነው እያልኩ ነበር ቀደም። ምንድን ነው ሰውን አሁን ፎንቄ እግር ስር ትሄድና ለ5 ለ10 ለ25 ለ40 ሚሊዮን ደቂቃ እግሯ ስር ትደፋለች። አንተ ልጅ እንዴ ይሄ ነገር ላቁላል ነው እንዴ? ይቅር ይኸውልህ ሀሳቡን ሳትቀይር ሄደህ ተደፋ እግሯ ስር። ወሸራ እኔ እንደዚህ አይነት ነገር አልፈልግም አልኩህ እኮ። እንደዚህ አይነት ነገር አልፈልግም። እሷ ምን ሆነ ነው አሁን? በቃ በእኛ ፊት ሆነ ንግግር አድርግ። የሻይ ቤት ክበብ አንተ ያማል እንዴ? ስንት ተጨንቄ ያመጣሁትን እንትን ሄደህ በእናትህ የሆነ ነገር በላት። ፎንቄ ወይ ፎንቄ ፈረሰኛውን በጣም ናፍቀሽ ነበር። እኔም በጣም ናፍቀኝ ነበር። በጣም ይቅርታሽ ስታይል ቀስቴና ቹቹሻ እንኳን ደስ አላችሁ እኛንም አትርሱን እንዳስታረቅናችሁ ሁለቱም ተለዩ ከጓደኞቻችሁ እርቅና ወረዱ አንዱን ልባችሁ ሄሎ በቃ ቦት ይችላል ያሆ በሉ ያሆ አምባው ጃልዬ ይወለድና ይረዘባል ሁሉ ይቀራል መኪና ሰሚ የኔ ፒያር ቆይ የምሰማው ነገር ምን? እሺ አቡሻ እኔ ምንም ማውቀው ነገር የለም። አሁንስ የኔ ነገር ምንም አላየለም። እሺ አሁን ምንድን ነው የሚሰማሽ? ምንም አይሰማኝ ነገር አለ። ቢናገሩት ዳ ዝም ቢሉት ደግሞ ሸክም ሆኖብኝ እኮ ነው። የኔ ፒያር በእናትሽ የሚሰማሽን ነገር ነገር ቢሆንልኝና በነገር ደስ ይለኝ ነበር፣ ግን አይሆንም። ለምንድን ነው የማይሆን? ምክንያቱም አቡሻ የሚሰማኝን ስሜት ለእናንተ ለመንገር ብቻ ሳይሆን ለእኔ ራሱ በጣም ስለሚደብረኝ። ኧረ ላሽ ቆይ ደግሞ ምንድን ነው የሚሰማሽ? የሚሰማኝ ስሜትማ አንዲት ፍቅረኛ ያላት ሴት ሊሰማት የማይገባ ስሜት ነው የሚሰማኝ እኮ። ምን አይነት ስሜት? አንተ ደግሞ ያራዳ ልጅ ነኝ ትላል ነበር። መርመራ ድረስበታ አንዴ። ቆይ ልጁን ከላም ለማድረግ እየፈለግሽ ነው እንዴ? ታውኝ በቃ ልናገርም አልኳችሁ አይደል እንዴ? የኔ ፒያር ዝም እያልሽን ከሚደብረኝ በቃ ተናገሪና የደፈረሱ ይጥራ። እኔ እኮ ማልናገረው አንተ ሊደብር ይችላል ብዬ አስቤ ነው። ለሱ ጣጥ የለውም። አንቺ ብቻ በቃ ወዬ ቤት እስኪ በቃ ታው ደግሞ እኔም ብሎ ጠቅላይ ሚኒስቴር እኔም ብሎ አላማ ያላት ልጅ በቃ ታውኝ አልፈልግም። አያ ቡራ ይሄ ተንከሲስ የሆነ ልጅ እንዴት እንዳረጋት። ቆይ አንተ ደግሞ እስኪ አታቀሳስር የኔ ፒያር። እስኪ ረጋ ብለሽ የሚሰማሽ ነገር ንገሪ። ይኸውልህ አቡሻ ልክ ከዛን ቀን በኋላ ስለሱ ማሰብ ማቆም አልቻልኩም። በቃ ዝም ብሎ ትዝ ይለኛል። ተገላገልኩኝ። ሬላሽ ቆይ ከነካሽ ሰዓት ጀምሮ ስለሱ እያሰብሽ ነው? አይገርምህም አቡሻ? አየው አይደል ቅሌቴን? ቆይ ከዛ በኋላ ድጌ አግኝተሽው ነበር? ኧረ አላገኘሁትም፣ ግን እኔ አሁን እያደረገኝ ያለው ልክ ሶሲን ሲያደርጋት እንደነበረው ነው። እሺ ቆይ እሷን እንዴት ነበር ያደረጋት? መጀመሪያ አይኑ፣ ከዛ ደግሞ ፈገግታ ይታየኛል ነበር ያለችው። እና አንቺም ከነካሹ በኋላ አይኑ ፈገግታው ምናምን እየታወሰሽ ነው? እኔ እኮ ፈልጌው አይደለም። ኧረ ላሽ
ቆይ ከነካሽ ሰዓት ጀምሮ ስለሱ እያሰብሽ ነው? ልክ ከዴቭ ጋር ስታወራ ወደ ዩሲ ልውጥ እንደሚልባት ነግራኛለች። እናማ ትናንትና ከሚኪ ጋር እያወራ ሚኪ ራሱ ወደ ዩሲ ሲለወጥብኝ ነበር። አሬ ነገር ቆይ ሚኪ ምን እሺ ነው? ህፃና ቂርቆስ እኔን ልጅ አሳጀፈውና ወደ መጣሁበት ነው መመለሱ። አንተ ምን እሺ ነው ጎሚስታው የምታራምደው? እስኪ አታናፍስ እና ሙዷን ክላም አርጓ። ይኸው ውስጥ የሌለ ሙዷ እኮ ተጨርቧል። እሺ ሶሲስ በምን አይነት ሁኔታ ውስጥ ነው ያለችው? እሷማ ይኸውልህ ሳላዩ ማደር አልችልም ብላ ትናንት አፈላልጋ አግኝታው ነበር። የምርሽን ነው? አዎ ቡሽ የምሬን ነው። ግን ይሄ ነገር በጣም እያስጨነቀኝ ነው። እሺ አሁን ምን እንድናደርግ ነው የምፈልጊው? በቃ እኔ አሁን መሄድ እፈልጋለሁ። ወዴት? ወደ ቤት መሄድ እፈልጋለሁ። እንደዛ ከሆነ በቃ እኔ እሸኝሻለሁ። አይ አልፈልግም። እንዲህ እየተጨነቅሽ እያየንማ ዝም አንልም። እንደው መሸኘት ካለበት አቡሻ ነው። እኔ ለምንድን ነው የማልሸኝሽ? አይ አንተ ከሸኘኝ ልክ እንደ ትላንቱ ልትቀየርብኝ ትችላለህ። ወይኔ ሚኪ እና የልጁን ሰፈር ታውቂዋለሽ? አንተ ልጅ ፍታ ስትባል አሰማም እንዴ? ሚኪ በእናትህ በቃ ማይሆን ጥያቄ ጠየቅ፣ አታስጨንቀኝ። በቃ እኔ ልሸኛት እናመጣለሁ። አንተ ከቦቼ ጋር ሆነ ጠብቀኝ። እስቲ ያኔ ወይ ሚኪ አንቺ ቆይ ሰው ይጠብቀኛል ብቻ ታስቢኝ እንዴ? ቆይ ነው እየጠበቀኝ እንደሆነ በምናውቃለሁ። አይ የዘመን ለውጥ ድሮ ቢሆን እንደምትይኝ ታውቂያለሽ? ምንድን ነበር የምልህ? ቆይ የተዋወቀን ነው የምትጠብቀኝ? ቆይ እንተዋወቃለን? ተናገራ። የሆንክ እንከፍ ነገር ነሽ። እንደዚህ ነበር የምትይኝ። አሁንስ ቢሆን ሊቀርልህ ነው ማለት? የሆንክ እንከፍ ነህ። እሺ እኮ እንዲህ ስትይኝ እኮ ነው የሚያምርብሽ። እሺ አሁን ለምን ነበር ፈልግሻለሁ ያልከኝ? ደብዳቤ ልሰጥሽ። ምን? ብቻ ልቀበልም እንደማትይኝ ተስፋ አደርጋለሁ። ከዚህ በኋላ ደፍሮ ደብዳቤ እንደማይልክ እርግጠኛ ነኝ። ለምን? ምክንያቱን እሱ ቢነግርህ ይሻላል። ቆይ ግን ለምን ታሰቃዩኛላችሁ? እኔ ወደ እናንተ መጥቻለሁ እንዴ? ደግሞ አንተ ምን ሆንክ? እሱን ስጠይቀው ቤዛ አዝናብኛለች ይላል። አንቺን ስጠይቅሽ ደግሞ ማይሆን ነገር ትኛለች። ቆይ እኔ ምን ላድርግ? ቤዛ አዝናብኛለች ነው ያለ? አዎ ቤዛ። ቆይ ግን ለምንድን ያዘንሽበት? እሱንም እሱ ቢነግርህ አይሻልም? ቤዛ እኔ ገባኝ አንድ ነገር ግን አለ። ምንድነው እሱ? ያሬድ በጣም ያፈቅርሻል። አይመስለኝም ኪሩ። ግድ የለሽም ቤዛ። ልጁን በብዙ ነገር ፈትኜ ነው ይሄን የምልሽ። ግን ደግሞ ትልቅ ችግር አለበት። ምንድነው እሱ? አንቺ ፍቅሩን እንድትቀበይ የሚያደርግበት መንገድ የጅል መንገድ ነው። ለዛ ነው የማትግባቡት። የጅል መንገድ አልከው? አዎ የጅል መንገድ። ስለዚህ ተረጂው ከዚህ በላይ ያሰቃይ። ተው እባክህ። ከኔ ይልቅ ብዙ የሚረዱት ሰዎች አሉ። አሁንም ስለዛች ጸጋ ስለምትባል ሴትዮ ነው የምታወሪው? ስለሷ ብቻ አይደለም። እና ሌላ ማን አለ? እሱን እንኳን ያሬድ ንገረህ። ይቅርታ ኪሩ፣ አሁን መሄድ አለብኝ። እሺ እሺ። መልካም ቀን። አይ ያሬድ፣ እቺን የመሰለች ልጅ ወይ አትበላ ወይ አታስበላ። ዮንክ ጅላንፎ። ሄሎ ያሬድ። እውነት አቡሻ በጣም ነው የጨነቀኝ። የኔ ፍቅር ቅድም እኮ በሚኪ ፊት ላለመናገር እየሞከርሽ እንደሆነ እኮ ይገባኛል። ቆይ ምን እሺ ነው? ቆይ ለአንተ ብነግርህ አይደብርህም? አይደብረኝም። ቆይ ምን ሆነሽ ነው? እኔ ጉዴ በቃ እየናፈቀኝ ነው። ማን? እዩሲ። የምርሽን ነው? ኒክ አይ ምሬን ነው አቡሻ። ምን እንደማደርግ ግራ ሲገባኝ ነው ላንተ የነገርኩት። ቆይ እሺ እሱን ባታገኙ ምንድን ነው የሚሰማሽ? እኔ እንጃ ብቻ በጣም ይከፋኛል፣ ይደብረኛል። እሺ የት ነው የሚገኘው? እሱን አላውቅም፣ ግን ሶሲ ከአንድ ጓደኛው ጋር ተዋውቃለችና እሷን የሚያገኛት ቦታ እሷን ልታገኘው ሄዳለች። ብቻ ቺኳንም ይቀጥራል ያነካካት እንደሆነ እንጃለች። ልጁ ግን ጤነኛ ነው? ጤነኛ ይሁን አይሁን ምንም የተረጋገጠ ነገር የለም። እሺ የት ነው የሚገኘው? ትምህርት ቤቱ ጀርባ ያለው መናፈሻ። ቆይ ልጅቷ ማነች? እኔ እንጃ። እኔ ከእሷ ጋር እንኳን ጭራሽ አልግባባም፣ ግን ሄቨን የምትባል የአዲሱ ርዕሰ መምህር ልጅ ነች። አሁን ገና ፈንጅ ረገጣ እንዴ? ማለት ልጅቷን ታውቃታለህ እንዴ? ኧረ አባቷ በጣም ኃይለኛ ነው። ምን ሆነሽ? በቅርቡ መጫሩ አይቀርም። እንደው ምን አይነት ጣጣ ውስጥ ነው የገባሁት? ፈጣሪ። እሺ በቃ አሁን እንቁሰው። በዚህ እንዴት ነሽ? ተረጋጋሽ? አሁን ተረጋግቻለሁ። ምን ነው ማረጋጋ መስሎ ነበር? ኧረ ደህና ነኝ። እኔ ግን ደህና አይደለም። ታዲያ ምን ሆነ ነው? ምን ነው ከፋ ምናምን ብዬ መጠየቅ መስሎ ነው? ባትይኝም እኔ ግን እነግርሻለሁ።
ልሰማ ባለመቻሌ በጣም አዝናለሁ። ያሬድ በእናትህ ተወኝ። አንዴ ቆመሽ አናግሪ። በቃ እኔና ቤሪ መካከል ምንም ነገር የለም። ታዲያ ቢኖርስ እኔ ያገባኛል? የሚመለከተኝ ነገር አለ? የማያገባሽ ቢሆንማ በጥፊ አመችኝ ነበር። በማያገባኝ ነገር በጥፊ ስለመተው በጣም ይቅርታ ቤዚ። በቃ ይሄን ሁሉ ነገር እኮ እያደረኩ ያለሁት እኮ በጣም ስለማፈቅርሽ። ያሬድ መቼ ነው ጉዞ? መቼ ነው ጉዞ? የምን ጉዞ? ወደ ውጭ ሀገር የምትሄድበት ነው። ለምን ማወቅ ፈለግሽ? ምክንያቱም ያሬድ የሚባልን ሰው ከህይወት ያስወጥቼ ተገላግዬ መኖር ስለምፈልግ። አሁን ገባ? እየመረሽና ቤዛ፣ ይሄን ያክል እንኪ ወጣ ተሽ መገላገል ትፈልጊያለሽ? ፈልጊያለሁ። ለምን? ምክንያቱም ስላስጠላኸኝ። እሺ በቃ ከሚወዱ ሰው ፊት መለየት በአንድ ለት ያው በአንድ ጀንበር ማጣትን የሚያህል ለሰው ልጅ ምን አለ የሚከብድ ነገር? ዳገት ቁልቁለቱን ሰማሰንኩት አደርሰኝ ልጅነቴን አልኩት የልቤን ባይሞላ ባላገኘሽ ሶሲ ትናንትና ጆሲ ስታገኝ ምን አለሽ? የኔ ጌታ እንዴት እንደተጨነቀ ብታዩ። የኔ ጌታ ያልሽው ልጁን እንደው ማ ኧረ እኔ እንደዛ አላልኩም። ኧረ ብለሻል። አልሰማሻትም? የኔ ፒያ ማለትማ ብለሻል። ግን ቆይ ማንን ነው? ልጁን ነው። የምራችሁ ነው? የኔ ጌታ ብየዋለሁ? አዎ ሶሲ። ኦ ማይ ጋድ። እሺ ቆይ ምንድን ነው የሚሻለኝ? እኔም አላውቅም፣ ግን እኔ ራሱ በጣም ነው ንፍቅ ያለኝ። ማ ልጁ? አንተ አቡሻ እዮሲዬ በለው እንጂ ልጅ ስትለው በጣም ነው የሚደብረኝ። እሺ ምን? አዎ አቡሻ እንዴ እዮሲዬ መሰለ ስም እያለው ልጁ ስትለማ ይደብራል። ለምንድን ነው የሚደብረው? ለነገሩ ለምንድን ነው የሚደብረው? እንደውም አዎ ልጁ በል። አዎ እንዴ አዎ ልክ እኮ ነሽ ሶሲ። አንድ ያልነገርኩሽ ነገር ነበር። ምን ነበር? ትናንት እኮ ሚኪ ተቀየረብኝ ወደ ዮሲ። አዎ ብታይ እንዴት እንደደነገጥኩ። እናንተ ልጆች አረ በህፃን ቂርቆስ አረጋጉት እንዴ። ቆይ አቡሻ ለምን አትረዳንም? እኛ እኮ ወደን አይደለም፣ በቃ ልጁ ሜንታላችንን ተቆጣጥሮታል። እሺ አሁን እንዴ ቤት ነው ያለው? ዴቪዬ እኔ እንጃ። እንዴ ቆየት ነው ያለው? እኔ መልሰሽ ትጠይቅኛለሽ እንዴ? መገናኘት አንችልም ስላልኩት ከቤት ይወጣል መሰለኝ። ሶሲ ወይ ይሆን? ቆይ ትናንትና መናፈሻ ነበር የተቀጣጠርነው ብለሽኝ ነበር አይደል? አዎ ይሆን መናፈሻ ያልኩሽ እኮ ይሄንን ነው። እሺ ሲመጣ ምን ልትሉት ነው? እኔ እንጃ። ቆይ አንቺ ምን ልትይው አሰብሽ? እኔ እንጃ። እኔም አልገባኝም። ግን በቃ አርክስልኝ እለዋለሁ። አዎ በቃ እኔም አርክስልኝ እለዋለሁ። ወይኔ ይሆን? ኦ ማይ ጋድ ልቤ። ምን ሆንሽ? አቡሻ ሉክ ሂስ ካሚንግ። ያ ነው? አዎ አዎ አቡሻ እሱ ነው። ወይኔ ጉዴ ፈላ። እኔ ራሱ አይደል ይጨንቀኝ ጀመረ። ኧረ እኔ ፒያራ አረጋጊው። ወይኔ ጉዴ አቡሻ እኔ እኮ ልጅ አይደለም ጨንቆኝ እኮ ነው። ወይኔ ይሆን? እኔ ትንፋሽ እያጣኝ ነው። ፌንት ላደርግ ነው መሰለኝ። ኧረ አንቺ ልጅ ተረጋጊ። እዚህ ድረስ የመጣችሁ ምን ልትሉት ነበር? እኔ እንጃ። ወይኔ ደግሞ ጓንትም እኮ አልጠቀምኩም። ምንም እኮ አላደረኩም። ወይኔ እንዳይብስብኝ። ወይኔ ወይኔ እኔ በቃች። አትይወይ ወጣላ። አንዴ ብራዘር ላናግርሽ። ብራዘር አንዴ። እኔ ነው? አዎ አንተ ነው። ቆይ ስለምንድን ነው የምታናግረኝ? አንተ ቆይ አይደብርም እንዴ? የከተማ ልጅ አይደለ? ቆይ እንዴት እንደዚህ ታደርጋለህ? የኔ አባት ከዚህ በፊት እንተዋወቃለን? አዎ አውቃለሁ። አንተ ወንድ ልጅ አይደለ እንዴ? እትትበላ ጃንጅና አበላ ብቻ እያወራ ያለው ስለ ሶሲ ብቻ ባልሆነ እንዴ? ምን ስለ ሶሲ ብቻ? ስለ እኔም ጭምር ነው እንጂ። ምን ብቻ አንቺም እያመረሽ ባልሆነ እንዴ? ወድጄ እኮ አይደለም የማመራው። ያስነካኝ ነገር ነው ልክ እንደዚህ እንዳመር የሚያደርገኝ። ይሄ በእናትሽ አትቆጭ። ሲከፋው ማየት አልችልም። እኔም እኮ ሲከፋው ማየት አልችልም። ግን ደግሞ ሶሲ ቆፍጠን ማለት አለብን። እሺ እሺ። ቆይ ምን እንዳደርግ ነው የምፈልገው? ያስነካቸው ነገር እንድታረክስላቸው። ሰማኛለህ? እኔ ወንድም እኔ ምንም ያስነካቸው ማረክስላቸውም ነገር ምንም የለም። አስነክተናል። ይሁን ነገር ባታስነካንማ እንደዚህ አንሆንም ነበር። ሶሲ ለምን አትረጅኝም? ይሄ ሰማሽ? ሶሲ አለኝ እኮ እንዴ። ቆይ እሺ ምን ትረዳ? ሄዊ ሙች እኔ እንደዚህ አይነት ነገር አላውቅም። ወይኔ ጉዴ ሶሲ ሰማሽ? እኔንም እኮ ይሄ ያለኝ ጉዴ። ኧረ ላሽ እናንተ ልጆች ምን እየሆናችሁ ነው? እኔ እንጃ አቡሻ። ግን አቡሻ አጠራሩን ሰምተኸዋል? ምን ሂዊ ያለሽን ነው? እሺ ቆይ ሶሲ ሲልስ አልሰማህም? በሰሙስ የሆነ ደስ የሚል ፍሌቨር ማለት የሆነ ቃና አለው አይደል ሲጠራ? ኧረ ላሽ ቆይ ወይ ወዴት እያመራ ነው? ሰማኛለህ? ይኸውልህ ለሁለቱም ቢሆን አስረግጠ ነገራቸው። እኔ እንደዚህ አይነት ነገር አላውቅም። ይኸውልህ እመነኝ ኢዮስያስ፣ በአጭር ጊዜ ውስጥ ይሄ ነገር ማይተዋቸው ከሆነ የማትወጣ ጣጣ ውስጥ ነው የምትገባው። አንተ ራሱ ያው ነገር ነው። ምንድን ነው ያልከው አንተ? አቡሻ በቃ እሺ በቃ ጉዳችን
ፎንቄ ግን እኔ ምንም ማመን አልቻልኩም። መታረቃችንን ነው? አዎ መታረቃችን። አንተ ድንዝዝ፣ ቆይ የማልታረቅ ነበር እንደሚመስልህ? እሱም አይመስለኝም፣ ግን ደግሞ የሆነ ሳለ ያመረርሽ መሰለኝና በጣም ጨነቀኝ። እኔም እኮ በጣም ትናፍቀኝ ነበር። እሱንም እኮ አቡሻ ነግሮኝ ነበር። ምን ብሎ? በጣም እየናፈቀች ነው፣ በአንተ ምክንያት ምግብ መብላት፣ ትምህርት መማር አልቻለችም ብሎ። ምን? ይሄ አዘግ የሆነ ልጅ ቆይ እንዴት ልክ እንደማስገባው እኔ ነኝ እሺ የማውቀው። ፎንቄሞች በጣም ንፍቅ ብለሽ ነበርኩ። እኔም ንፍቅ ብላኝ ነበር። ቆያች በዛነች? አዎ በዚህች ነች። ቆይ ምን ሆነ ደግሞ ፊቷን የጣለችው? ባኪ እሷን ነገር ብትው ይሻላል። ሰላም ጥንዶች እንዴት ናችሁ? በዚህት ለነሽ እሺ ዝጋግጭ። እሺ ታዲያ ፍቅር ከርቅ በኋላ እንዴት ያደረጋችሁ? ባክሽ ነው አንቺ ያው ነው ያልሽው? እና ምን ልትል? እኔ እኮ ዞራችሁ እንዲህ መሆናችሁ ላይ ቀረኛ ማሰቃየታችሁ ነው የገረመኝ። እኔ እኮ ብዬ ነበር የሚሰማኝ አጥቼ ነው። ብቻ እያወራችሁ ያላችሁ ስለኔ እንዳይሆን እና ታዲያ ሌላ ስለማን እናወራለን? እሱን አንቺ ብትነግሪኝ አይሻልም? ይልቅ ፕሮግራማችሁ ምንድነው? ምንም ፕሮግራም የለንም። እንደውም እያዛገኝ ነበር። በጣም ምርጥ ሰዓት ላይ ነው የመጣሽው። ታይ ፎንቄ ታይ ግን ምን ልትል? ዛሬ ሶስተኛ ሰው ሆኜ መሀላችሁ ባልገባ ደስ ይለኝ ነበር፣ ግን ሄሉ ስለሌለች አብራችሁ እንደውም ብትፈቅዱልኝ ደስ ይለኛል። ቆይ እሷ የት ሄዳ ነው? እኔ እንጃ አላውቅም። ስደውልላት ሰው ላገኝ ወጥቻለሁ፣ ስጨርስ ደውልሽና እንገናኛለን ምናምን አለች። በቃ ትርትሯ ሄዳ ነው። ምን አብራችሁ ሉን ብለሽኝ ነበር አይደል? ማስቀየስሽ ነው? እንደው አንተ ልጅ ምን አለ እንደ ወንዶቹ እንኳን የት ቦታ ልወስዳችሁ ምን ልጋብዛችሁ ምናምን እንኳን አትልም? እንደውም አንድ አበደ ቤት ወሰዳችሁና ፈታንበል። የት ነው? ጠላ ቤት። ምን እንዴ? ቆይ ለምንድን ነው የምትስቁት? አንቺ ክባድሽ ገርሞን ነው እንዴ? ጠላ ቤት እኮ ስትባይ ማለት እስር ቤት እንደተባልሽ ነው ድንጋጤሽ። እንዴ እንዴት አልደነገጥኩቻ? ለማንኛውም ጠላ ቤት ሲሆን የሆነ ካፌ እንግባና ሻይ ቡና እንበል። ባይሆን እሱ ጥሩ ሀሳብ ነው። ስታይል በቃ እንዴት ነው? እንዴት ነሽ? እንዳሰለችሽ አውቃለሁ፣ ግን ምን ነገር ልነግርሽ ነበር። ደግሞ ምን ተፈጠረ? የሶሲ ሳያንሰኝ ጭራሽ ጓደኛዋም ተጨመረች። የሄዋን ማለት ነው? አዎ የሄዋን። ምንድነው የምትለኝ? እሷም ከሶሲ እብደቱ ተጋብቶባት አርክስሊ ነው የምትለኝ። ወይዳ ምንድነው ግን የሚሻለው? ጭራሽ የሷ ሳያንሰኝ አብሯቸው የነበረውም ልጅ ደንፍቶብኝ ነው የሄደው። እሱ ደግሞ ምን አድርግ ነው የሚለው? ይሄን ነገር በአጭር ቀን ውስጥ እንዲተዋቸው ካላረክ አንላቀቅም ምናምን ብሎ ዝቶብኝ ነው የሄደው። እስቲ ዮሲ ሳትዋሽ ንገረኝ፣ ይሄ ነገር እውነት ነው? አንቺ ጣሽ ነሽ እንዴ? እሺ ዮሲ፣ ሁለቱም ሴቶች አፈቀርን ካሉ፣ ሁለቱም የሚሰማቸው ስሜት ተመሳሳይ ከሆነ ታዲያ እንዴት ነው እውነት ማይመስለኝ? ግን አንቺ ለምን እንደዛ ተሰማሽ? ምናልባት መድኃኒቱ የሚሰራ በውስጣቸው ጥርጣሬ ያለባቸው ሴቶች ሊሆናል። አንቺ ልጅ ምን ሆነሻል? አንቺ እንኳን ቢያንስ የሚያረጋጋ ነገር ብትነግሪ ምን አለበት? ምን ላድርግ? ግራ ቢገባኝ እኮ ነው። እውነት ይፉ ነገሮች በዚህ መንገድ ከቀጠሉ እኔ ማበዴ ነው። ይልቅ ዮሲ፣ ሰኞ ትምህርት ቤት ስንሄድ በዙሪያ ያሉ ሰዎች ራሳቸው ወሬውን እንዳናፈሱት ራሳቸው እንዲያረጋጉት ነገራቸው። እሱንማ ትላንትና ለቤት ይነግሬያታለሁ። ባይሆን እሱ ጥሩ ነው። የእውነት በጣም ነው የሚጨንቀው። ለማንኛውም በቃ ተረጋጋ። ግራ የገባው ነገር እኮ ነው በእናትሽ። እኔ ያልገባኝ ሶሲና ሄዋን እንዴት ሊያገኙ ቻሉ? እኔ እንጃ። ግን ደግሞ አንቺ ትላንት እዚህ እመጣለሁ ስትይኝ እኔ እመጣለሁ ስልሽ ሶሲ ሰምታን ነበረ። ምናልባት እሱን አስታውሳ ነው የመጣችው። ግን አንተ ለምን መጣ? ናፍቀሽኝ ነው። ምን? አዎ ናፍቀሽኝ። ምን ይናፈቀ እባክህ? ምንም አይናፈቅ ነገር አለሽ። ፈገግታሽ፣ ጨዋታሽ፣ ከዛ ደግሞ እርጋታሽ፣ ብቻ ሁሉ ነገርሽ ነው ናፍቆኝ የመጣሁት። አልቀረብም። ይልቅ እኔን ከምናፍቅ ችግር ላይ ትኩረት ብታደርግ ይሻላል። እሱ እውነትሽን ነው። ግን አንድ ጥያቄ ልጠይቅ። ምንድን ነው? ሶሲን ያልተቀበልካት ለምንድን ነው? እንዴ ግልጽ እኮ ነው። አንደኛ ፍቅረኛ አላት፣ ሁለተኛ ደግሞ እኔ ለሷ ምንም የፍቅር ስሜት የለኝም። አንተ ፍቅር አይዝህም እና በሴት ልጅ ልብ ላይ መጫወት ተገቢ ነው ብለህ ታስባለህ? ማለት ነው ደግሞ እንደዛ ያለሽ? ጀብድህም የሚመሰክሩልህ ወዳጆች። እኔ በሴት ልጅ ልብ የምጫወት አይነት ወንድ አይደለሁም። እሱንማ አየሁልህ እኮ። ብቻ በሶሲና በሄዋን ልብ እየተጫወትክ እንደሆነ እያሰብሽ ባልሆነ። በትክክል እንደዛ ነው ማሰብ። እንዴ ይቡ፣ ቆይ አንቺ ካልተረዳሽ ማን ይረዳኛል? እሱን አላውቅም፣ ግን በቃ እኔ አሁን እንሄዳለን። ወዴት? መልካም ቀን። ኧረ ጠብረሽ ሞተሻል። አንተ አቡሻ ግን ዛሬ ደህና ነኝ። ምን ጠይቅሽ? አይ ከቅድም ጀምሮ ትክክል አይደለም ፊት። ልክ ነሽ። እኔ ትርትር የሆነ ደባሪ ነገር ተፈጥሯል። ምንድን ነው ያለበት? ቀን የፈራ ምንድን ነው ያልሽው? ምንድን ነው ሆንከው ነው ያልኩት አይደል? ኧረ እንደሱ አይደለም። ከዛ ፊት የሆነ ነገር ብለሻል። ምን አልኩ? የኔ አባት ነው ያልሽኝ? እና ብለስ
ስላልሽኝማ ቀኔ በራ። እንደዚህ ነው እንዴ? ይሄን ባግኖር እኮ ቀድሜ ነበር የምልህ። ኧረ ላሽ አንቺ ግን የሌለ ሀፒ እንድገጭ ያረግሽኝ። እሷን ያንከውን ነገር ንገሪኝ እባክሽ። የሆነ ነገር ግራ ገብቶኛል። ምንድነው እሱ? ግን መስተፋቅር በሚባል ነገር ታምኛለሽ? እኔ እንጃ። እኔ ስለዚህ ነገር ምንም እውቀቱ የለኝም። ግን አንተ ለምን ጠየቅኝ? ያው ልቤ ትር ሲል ያስነካሽ ይመስለኝ እኮ። እና ልብ ለኔ በመምታቱ ደበረ? ለምን እድሜ ልኬን አይመታም? ትቀልጃለሽ እንዴ? ሁኔታን ሳየው ግን የደበረ ይመስላል። ምን ላድርግ ብለሽ ነው? ሶሲ እኮ የሆነ ልጅ መስተፋቅር አሰራብኝ ብላ የሆነ ደባሪ ነገር ተፈጥሮ። የምርህን? አዎ የምሬ ነው እባክሽ። ቆይ ማን ያስነካት? ማን ነው የሚሉት? ዮሻስ ምናምን ነው የሚሉት። ወይኔ ጉዴ! እሱ ልጅ ሁሉ ሴት እንድታፈቅረው ያደረገው በመስተፋቅር ነው ማለት ነው? ታውቂዋለሽ እንዴ? 11ኛ ኤ ክፍል አይደል? ወይኔ ተበላ። አዎ እሱ ነው። ብዙ ሴቶች በተለያየ ጊዜ እያፈቀሩት በጣም ሲቀውጡት፣ ራሳቸውን ሲጥሉ፣ ብቻ በብዙ ነገር አይቼዋለሁ። እንደዛ ነው እንዴ? ግን የምር ነው? እንጃ እሱን እንኳን አላውቅም። በቃ ይሄ ልጅ መጥፊያው ደርሷል። እንዴት? ጭራሽ እኮ ፒያራችንን እናስነክቷታል። ፒያራችን አልክ? ማለት ሚኪ ፒያር የሚኪ። እሷ ደግሞ ማነች እንዴ? ሄዋን ነች። እና ለሁለት ነው እንደፈቀራችኋት? ለምን ነው ፒያራችን አልከት? አይ እንደሱ ሳይሆን አለ አይደል? መልካም ቀን። ቆይ ምን ሆነሽ ነው? ምንም ማለት የኔ ቸኮሌት። ያው አንቺ ስታኮርፊ እኮ ፀሐይ ወጣች። ለምን ነው ሳኮርፍ ፀሐይ የምትወጣው? ሰዎች እንዳይጨልምባችሁ ነው። እስካሁን እኮ ቤቷ ነበረች፣ ግን አንቺ ስታኮርፊ ወጣች። እናም አንቺ ስታኮርፊ ምስኪኖች ማን አላቸው ብላ ወጣች። ምላስ እንደማይቻል ታውቃለህ። ይሄ ምላስ እኮ ምን እንደማደርገው አንቺ ጋርም ደረሰ እንዴ? በቃ እንደጋ ሰው ማክሮፍ አይችልም። አዎ የኔ ተረት እሱም አይፈቀድ። እሺ ይሁንልህ። እንዴው በፈጠረሽ ተሳስተሽ ደግሞ ያኛውን ልጅ እንዳጨበጭው። ማንን? አየው ሲያስን ነው እና ፍቅር እንደዚህ ይፈራ እንዴ? እንዴት አልፍራ? ያንቺ ልብ መምታት ያለበት ለኔና ለኔ ብቻ ነው። አሁን ገባሽ? ኧረ ወቅ ላንተ ድራም የመታ እንደሆነ በምን አውቅ? ባይመታም እንደሚመታ ተስፋ አደርጋለሁ። እሺ ይሁንልህ። እኔ ደረክ እሺ አለሁልሽ የኔ ቆንጆ፣ እንዴት ነሽ? ምንም ነገር አይደለሁም። ልቤ፣ ጭንቅላቴ፣ በቃ ሁሉ ነገር ተዛብቷል። አሁንም እየወሲ ነው አይደል? አዎ የኔ ቆንጆ፣ ብታይ ማለት ነው ዴቪን ማሰብ ጀምራለሁ። ከዛ በኋላ ከመቼው ሀሳቤ ወደ እየወሲ ግልብጥ እንደሚል አላውቅም። እውነት በጣም ጨንቆኛል። ግን ይሄን ነገር ረጋ ብለሽ ራስሽን ብታዳምጪ ጥሩ ይመስለኛል። ኦ ኤምጂ እንዴ ራስሽን አዳምጪ ያልሽኝ? አዎ ምን ራስሽን አዳምጪ ያልሽኝ ማለት እኮ እያበርሽ ነው እያልሽኝ ነው ማለት ነው። ኧረ እኔ እንደዛ አላልኩም። ልክ እኮ ነሽ። ወይኔ ጉዴ፣ በቃ አብጃለሁ ማለት ነው። አብጃለሁ እንዴ? ሄቨንኪኝ እስኪ እውነት አብጃለሁ እንዴ? ኧረ አንቺ ልጅ በፈጠረሽ ተረጋጊ። ምን ላድርግ? የሚያረጋግጥልኝ አጥቼ እኮ ነው። ቆይ ፍቅረኛሽ ምን አለሽ? እሱማ አብዷል። እየወሲን እገለዋለሁ እያለ ነው። ብታይ ዴቭ በጣም ታጋሽ ነው። ከተናደደ ግን በጣም ኃይለኛ ነው። እሱን እንኳን አይቼዋለሁ ማለት። ቆይ ከዴቭ ጋር ተገናኝታችሁ? አልገባኝም። ኧረ እንደዛ አይደለም። እና እንዴት ነው? ተናገረ። ምን አንተባትብሻል እንዴ? ገና ለገና እየወሲ መስተፋቅር አስነክቶታል ብለሽ ቦይፍሬንድ ልቀሚ ነው? አንቺ ደግሞ ምኑን ከምኑ ነው የምታገናኘው? ኦኬ ዴቭ እኔት እንደምታውቂው ተናገሪ። እኔ እንኳን ያወቅኩት ባለፈው እየወሲ ሊመታው ሲል ደርሼ ያገላገልኩት ቀን ነው። ኦ ኤምጂ የምርሽ ነው? አዎ የምሬ ነው። እንዴ ቆይ መቼ? እየወሲ አንቺን ያስነካሽ ቀን መሰለኝ። ኦ ዴቭ ማይ ላቭ ይህ ነገር አያስችለውም ማለት ነው አይደል? አዎ ከንግግሩ ያንቺ ነገር እንደማያስችለው ተረድቻለሁ። እሺ ምን ባደርግ ነው የሚሻለኝ? እኔ የሚታየኝ አንድ ነገር ነው። ምንድነው እሱ? መረጋጋት፣ ጊዜ መውሰድና ማሰብ። ይሁን እንደሱ ይሻላል? አዎ ሶሲ እንደዚህ ይሻላል። ኦኬ ግን አንቺም አንድ ነገር አድርጊልኝ። ምን ላድርግልሽ? በእናትሽ እዩት እንዲያረግስልኝ ንገሪው። እሺ እሞክራለሁ። አሁን ግን መሄድ አለብኝ። እሺ እኔ ቆንጆ፣ እውነት አንቺ በጣም መልካም ሰው ነሽ። እሺ አመሰግናለሁ። ቻው በቃ። ሶሲ እንደው ምንድነው የሚሻልሽ? በህፃን ቂርኩስ እንዴት ቢንቀን ነው በፒያራችን የመጣው? አሁን ገና በማይመጣው ነው የመጣው። እፈርሾና መልሼ ሸቤ ነው የምገባው። አንተ ሰውዬ ያማል እንዴ? እና ዝም ብዬ እንዴ ነው እንዴ የምፈልገው? በል እዛው ስርዓትን ያዝባክ። እኔ ነገሩ ላደማመቅ ብዬ እንጂ አንተን ልላሲስ ነው እንዴ ዘራፈልኩት? እኔ ግን እየቀለድኩ አይደል? አሁን በጣም የምር። ቆይ ፒያራችን ምንድነው እያለች ያለችው? ቡቼ ብታያት እኮ እንዲገራ እንደገባ የምትናገረው የምትወራው ላኑ የሌላ የሸጠራ። ቆይ ልጁ ግን ፋራ ነገር ነው እንደዚህ የሚያደርገው? ምን አባቷ አቅለታል? ግን ይሄ ነገር ሳክስ እንዳይሆን መጀመሪያ እኮ እኔ ራሱ ያሰብኩት እንደዛ ነበር። ግን ፒያራችን ብቻ አይደለችም፣ ሶሲም እንደዛ ተለክፋለች። ያራዳል
ወይ ደግሞ ፒያራችንን አግኝቼ ወይ ልበላት እንዴ? ተው በእናትህ። ከዚህ ይልቅ አቡሻ ምን ተበቀሻል? ቆይ እሱ ደግሞ ምንድን ነው የቆየው? ልሸኛት ብሎ አይደል እንዴ? ነው ወይስ ሌላ ነገር አለ? ታውቃለህ አቡሻ ራሱ እኮ ሸኝቻለሁ ልምጣ ነው ያለው። ግን ታዲያ ምን ሆኖ ነው እስከዚህ ሰዓት ድረስ የቆየው እንዴ? ውይ እንደውም ያው መጣ። ወይኔ አሬው ጋቢናውን የሌለ ጥሎታል። ምንም በቃ ደስ የሚል ነገር የለም ማለት ነው እንዴ? ምንድነው አቡሻ በእናትህ ቤት አደረስካት እንዴ? ወይ ቤት ማድረስ እና ምን? እሺ ሚኪ ነገሩ የሌለ ስር ሰዷል ማለት በአንተ ፊት መናገር ደብሯት ነው እንጂ ቅድም ሄድነው እኮ ልጁን አፍቋል ለማይፈልጋል። ቆይ ማን ነው የሚናፍቃት? እዩ ሲያዝ ነው። ኧረ ላሽ ታዲያ አንተ ምን አደረክ? በቃ ሶሲየት እንደሚገኝ አውቃለሁ ብላኝ ሄደን ነበር። ቆይ ከዛ ሳገኛችሁት? በቃ ለሶስት አግኝተነው ነበር፣ ግን የተፈጠረው ነገር ደባሪ ነገር ማለት አንተ በቃ ሁለቱም እሱን ሲያዩ ነርቨስ ሆኑ። ምን ሆኑ ነው ያልከው? በጣም ተደናገጡ ማለት ነው። እሺ ነርቨስ ለካ ተደናገጡ ማለት ነው አይደል? አንተ ያማል ወይ ለካ ጭንቀት ላይ ነው። እና አናገረችው እና ቆይ እሱ ምን አላት? እሱማ እንደዚህ አይነት ነገር እንደማያረፍና እንደሚያምንበት ነው ያወራው። ወይኔ ሚኪ ህፃኑን ልጅ አለፋታው። እኔ የምለው ቆይ ግን አቡሻ ይሄ ሁሉ ነገር ሲሆን አንተ ምን አደረግ? ምን ማድረግ ነበረብኝ? በቃ የማደርገው ነገር ግራ ሲገባኝ ትሪት እያደረኩ ቤቷ ሸኘኋት። በቃ አዎ በቃ ከዚህ ውጭ ምን ላደርግ ነበር የፈለግው? አልጫ ወንድ አሰዳቢ ምን አለበት እኔ ቦቸራ ባንተ ቦታ ቦንኩ። እሺ አንተ ምን ታደርግ ነበር? ብድግ አድርጌ ፍርጥ እንደ ቁቅር ነበር ቦታ መከፍለው። እኔ ቦቸራ እንኳን በፒያሬ ለመጡብኝ በሌላ ሰው መመሳማ ሰው አይደለም። እሺ ኧረ አንተ ተው ፍታ። በዚህ ልጅ ፊት እንደዚህ ነገር ስታወራ ትንሽ አይደብርም እንዴ? ወይ ለካ ወሰወሳለሁ። እኔ እኮ ታዲያ ግራ ገባኝ። እሺ አሁን ምን እናድርግ? እሱን ምን እንደማደርገው አሳያችሁ። አየህ አንተ የተመታ ልጅ እንዴ ልጁን እንደወሰወስከው ይሁን ጀዝባ ነገር እቺ ሲያስጠላ። አንተ ሄዶ የሆነ ነገር ያደርግ ይሆን እንዴ? ና እንሂድ ሚኪ ደግሞ ና እንሂድ ይለኛል። ቤዛ ምን ላድርግሽ? አንዴ አዋሪ። ምንድነው ማዋራሽ ደግሞ? ከኔ ምን ቀረሽ? አንዴ ማናግርሽ ነገር አለ። ምንድነው የምታናግሪኝ? ስለ ያሬድ ማዋራሽ ነገር አለ። እኔ ደግሞ ስለ ያሬድ ምንም